ዛሬ ትንሽ ነገር የእግዚአብሔርን ሐሳብ እንነጋገራለን። በዚች ምድር ላይ ጌታ ኢየሱስ ወደዚህ ምድር መጥቶ ማቴዎስ ወንጌል ምዕራፍ 5ን ስታነቡት ይገባቸዋል። ኢየሱስ ወደዚህ ምድር የመጣበትን ምክንያት ኢየሱስ ወደዚህ ምድር ሲመጣ የእግዚአብሔርን መንግስት ነው ይዞ የመጣው። የእግዚአብሔርን መንግስት እኔ መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ዮሐንስ ከኔ በኋላ የሚመጣው በእሳት የሚያጠምቀው እያለ ሲናገር ኢየሱስ ጭኖት የመጣው ወደዚህ ምድር የመጣው የእግዚአብሔርን መንግስት ነው። ስለዚህ የእግዚአብሔር መንግስት የኑሮ ስርዓት፣ የእግዚአብሔር መንግስት የመንግስቱ ፖሊሲዎችን ተራራው ስብከትና ትምህርት የሚባለው ኢየሱስ ስለ መንግስቱ ነው ያስተማረው እና የመንግስቱ ዜጋ እንዴት እንደሚኮን የእግዚአብሔር መንግስት ዜጋ ደግሞ መሆን በጣም ስፔሻል ነገር እንደሆነ በዓለም ላይ ልዩነት ያላችሁ ሰዎች መሆን ከፈለጋችሁ የምትሆኑት ሀብታም አይደለም፣ በጣም ምሁራን አይደለም፣ የተለየ ዜጋና ዘር መሆን አይደለም። የምትሆኑት የእግዚአብሔር መንግስት ዜጋ ነው። የእግዚአብሔር መንግስት ዜጋ እና የእግዚአብሔር መንግስት ዜጋ ያልሆነ ነው ያለው በዓለም ላይ ሁለት ሰዎች ናቸው ያሉት፣ የእግዚአብሔር መንግስቱ የመንግስቱ ዜጎችና የመንግስቱ ዜጎች ያልሆኑ። የመንግስቱ ዜጎች የተሰጣቸው ብዙ ፕሪቪሌጅ አለ፣ እግዚአብሔር ያዘጋጀላቸው እድሎች አሉ። አንዳንድ ጉዳዮችን የመረዳት እድል ተሰጥቷቸዋል። በዓለም ላይ የሚኖሩ ሰዎች ሁሉ የሌላቸው ነገሮች ይኖሯቸዋል። የእግዚአብሔር መንግስት ዜጎችን ነው ኢየሱስ ትእዛዜን ጠብቁ እኔ አባቴን ጠይቀውና ይመጣል፣ የሚመጣላችሁ ደግሞ ዓለም አያየውም፣ ዓለም የማያውቀው ዓለም ሊቀበለው የማይችል ነው እሱ ደግሞ የእግዚአብሔር መንፈስ ይባላል። የሚኖረው ደግሞ እናንተ ውስጥ ነው። እናንተ ራሳችሁ ታውቁታላችሁ። ዓለም የሌላት እናንተ የሚኖራችሁ፣ ዓለም የማያውቀው እናንተ የምታውቁት፣ ዓለም የማይረዳው እናንተ የምትረዱት የሚገርም ነገር ይሰጣችኋል። የሚሰጣችሁ ደግሞ እናንተ ውስጥ የሚኖር ነገር ነው። ምንድነው እሱ ሲባል መንፈስ ቅዱስ ይባላል ተብሎ የተጻፈለት የእግዚአብሔር መንግስት ዜጎች የተሰጣቸው መለያ መንፈስ ቅዱስ ይባላል። ስለዚህ በእግዚአብሔር መንግስት ውስጥ ስንኖር የእግዚአብሔር መንግስት ዜጎች ነው የምንሆነው። የእግዚአብሔር መንግስት ዜጎች የሆኑ ሰዎች ደግሞ አንዲት እምነት አለቻቸው። ይሄንን ነው ጳውሎስ በዓለም ላይ ይኖሩ የነበሩ አስተማሪዎች፣ በዓለም ላይ ይኖሩ የነበሩ ሃይማኖተኞች፣ በዓለም ላይ ይኖሩ የነበሩ ሀብታሞች፣ በዓለም ላይ ይኖሩ የነበሩ ተመራማሪዎች የነበሩ ሰዎች ናቸው። ሃይማኖት የነበረው ሰው ነው ጳውሎስ። ነገር ግን የእግዚአብሔር መንግስት አንድ የመጣ ደማስቆ ስታገኘውና ከእግዚአብሔር መንግስት ሊደሩ ጋር ሲገናኙ ህይወቱ መንገዱ ተቀየረ። ከተቀየረ በኋላ ከዛ በኋላ ምንድነው ማደርገው ከዚህ በኋላ ብሎ ጠየቀ። ማንን? የመንግስቱን ባለቤት። ምንድነው ማደርገው ሲለው የምታደርገው ከዚህ በኋላ ስሜን ነው የምትሸከመው። ስሜን ትሸከማለህ፣ ስለኔ ስም ደግሞ መከራ በምትሄድበት ስፍራ ሁሉ መከራ ትቀበላለህ ብሎ የመንግስቱን ስራ ሰጠው። የሚገርም ነው። የመንግስቱን ስራ ሰጠው። ከዛ በኋላ ላይፉ ተቀየረ። እሱ ነው እንግዲህ ሃይማኖትን ጠብቄያለሁ ያለው። ትናንትና የነበረው ምንድን ነበር? ሃይማኖት ነበረው እኮ። የነበረው ሃይማኖት ግን ገዳይ ነው፣ ምቀኛ ነው፣ ሌላ ሰው ለምን ያለው ነው። ሃይማኖት የነበረው ሰው ነው። በሃይማኖት እኮ 100 የሚያመጣ ሰው ነው። ህግን በመጠበቅ የሚገኝ ጽድቅን 100 ነበር ማመጣው። ህግን ቁጭ ብሎ የተማረ ገማልያል እግር ስር ቁጭ ብሎ የተማረ ሰው ስለ ብትጠይቁ ምንም ያለ ነቀፋ የነበረ ሰው ሃይማኖት የነበረው ሰው ነው። ሃይማኖት ኖሮት ግን ገዳይ ነው። ሃይማኖት ኖሮት ግን ነፍሰ በላ ነው። ይኖር የነበረ ሰው ነው። ህይወት የነበረው ሰው ነው። በምድር ላይ ማንም ሰው የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ የሚል በ8ኛ ቀን የተገረዘ ሰውዬ ነው። የቢንያም ነገድ ነው። የሚገርም ሰው ነው። አይሁዳዊ ነው። የሚገርም አይነት ሰዎች በዚያን ዘመን ሊመኩበት የሚፈልጉት ነገር ካለ ሁሉንም ነው የሚበልጣቸው እሱ። ሁሉም ነገር የነበረው ሰው፣ ሃይማኖት የነበረው ሰው እሱን ግፍ አድርጎ ጥሎ አንድ ሃይማኖት ጠበቀና ሃይማኖቴ የሚለውን ተወውና ሃይማኖትን ጠብቅ ያለው ነው። እሺ የሚል ሃይማኖቴን አይልም። ሃይማኖትን ጠብቅ ያለው ሩጫውን ጨርሻለሁ ነው ያለው። ይሄን አይደል። ከዛ በፊት ከደማስቆ በፊት ሃይማኖት ነበረው ጳውሎስ። ሃይማኖቴ የሚለው ነበረው። ከዛ በፊት ሩጫ ነበረው። ሩጫዬ የሚለው ሩጫ ነበረው። ስለዚህ የራሱን ሩጫ የራሱን ሃይማኖት አስጣለውና አንድ ሃይማኖት ተሰጠ። ያ ሃይማኖት ደግሞ የእግዚአብሔር መንግስት ይባላል። የኖረለት አቅሉን ያሳተው የሚመካበትን ያስጣለው አለኝ የሚለውን ሁሉ ቆሻሻ ያደረገበት ልዩ ብርሃን ፍለጋ የሌለው የክርስቶስ ባለጠግነት ሰማይን አመጣና አስተዋወቀው። በሰው ልብ የሌለ በሰው አይን ያልታየ በሰው አእምሮ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃትን ውብ ከተማ አንድ ጊዜ ያስጎበኘው። ቀልቡን ሳተ።
የእግዚአብሔር መንግስት የሚባለውን አሳየውና ሃይማኖትን አስጣለው። ሃይማኖቱን አስጥሎት ሃይማኖት ሰጠ። ዛሬ ልነግራችሁ የመጣሁት እዚህ ጋር ስለ እግዚአብሔር መንግስት። እናንተ የእግዚአብሔር መንግስት ዜጎች ናችሁ ወይስ ባለ ሃይማኖቶች ናችሁ? ከዚህ በፊት ተናግሬያለሁ። በጣም ብዙ ሰዎች ሃይማኖት የሚባለው ነገር በጣም ገዳይ እንደሆነ አላስተዋለውም። ገና ስላላስተዋል ነው ሀገር እያፈረሰ ነው፣ ማህበረሰብ እያፈራረሰ ነው። ቴክ አለ ሃይማኖቴ የምንለው ካለ የተሰጠን አንድ ሃይማኖት ነው። ሃይማኖት ነው የተሰጠን፣ ሃይማኖቴ አይደለም። ዛሬ እኛ የምንፈጣጥራቸው ሃይማኖቴ የምንላቸው ነገሮች ከሰዎች ጋር እንዳንኖር እየከለከሉን፣ ከማህበረሰብ ጋር እንዳንኖር እየከለከሉን፣ ትክክለኛ የእግዚአብሔርን ሐሳብ በምድር ላይ እንዳናመጣ እየከለከሉን፣ የኛ ቦክስ ውስጥ ከተውን እያበላሉን፣ እርስ በርስ እያነካከሱን ያሉት። ስለዚህ እኔ ዛሬ ስለ እግዚአብሔር መንግስት ምን እያሰባችሁ ነው? የእግዚአብሔር መንግስት ሰዎች ናችሁ ወይ? የእግዚአብሔር መንግስት ሰዎች እንደሆነ ታስታውሳላችሁ። ማርቆስ ምዕራፍ 4 ላይ እሱን ላንብብላችሁ። ምዕራፍ 4 ቁጥር 11 ላንብብላችሁ። እናንተ ሙሉውን ሐሳብ አንብቡት። ኢየሱስ ስለ ዘሪው ምሳሌ አስተማራቸውና በተለይ ቁጥር 11 ላይ ደግሞም በባህር ዳር ሊያስተምር ጀመረ። እጅግም ብዙ ሰዎች ወደ እርሱ ተሰበሰቡ። እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡ ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበረ። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሊዘራም አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት ጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረ ወዲያው በቀለ፣ ፀሐይም ሲወጣ ጠወለገ፣ ሳርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወደቀና ወጥቶም አድጎ ፍሬ ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ አለ። ጆሮ ካለ ስማ አለ ኢየሱስ። የሚሰማ ጆሮ ያለው ይስማ። ከዛ ብቻቸውንም በሆኑ ጊዜ ይሄ በጣም ሲሪየስ ነገር እንደሆነ ገብቷቸዋል። ጆሮ ካለ ስማ ነው ያለው ኢየሱስ። ዘሪውን ነገራቸው። ጭንጫ አለ፣ መልካም መሬት አለ። ከዛ መንገድ ዳር ነው የወደቀው። የደረሰባቸውን ፍሬዎቹ የተዘሩት ዘሮች የደረሰባቸውን ነገርና ጆሮ ያለው ይስማ ብሎ ጨረሰ። ከዛ ግራ ገብቷቸው አብረውት የነበሩት ብቻቸውን በሆኑ ጊዜ በዙሪያው በነበሩት ከ12ቱ ስለ ምሳሌው ጠየቁት። ምንድነው ያወራኸው? አሁን እኛ ግልጽ አይደለም የነገርከን ነገር አሉት። እንደዚህ ይላል። ጠየቁትም እንዲህ አላቸው፣ ለናንተ አሁን ያወራው ስለ ዘር ነው አይደል? ለናንተ የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል። ያወራው ዘር አይደል እንዴ? yes ምስጢር እንድታውቁ የምን መንግስቱ ተሰጥቷችኋል። በውጪ ባሉት ግን አይተው እንዳያዩ፣ እንዳይመለከቱም፣ ሰምተው እንዳይሰሙ፣ እንዳያስተውሉም፣ እንዳይመለሱም፣ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል። ኦኬ ምስጢር ለማወቅ የተሰጠው ለዜጎች ነዋል። ለናንተ ተሰጥቷቸዋል። ለናንተ ምስጢር አይደለም ብሎ ምስጢሩን ይበትንላቸዋል። በኋላ እኔ የፈለኩት ይሄንን ፓርት ምስጢር የማወቅ መብት ተሰጥቶታል የመንግስቱ ዜጋ። ያኛውስ ያያል አያይም፣ ይሰማል አይሰማም፣ እየሰማ አይሰማም፣ እያየ አያይም፣ እየሰማ ወደ ንስሐ አይመለስም፣ በኃጢአቱ ይሞታል። እየተናገረው እግዚአብሔር የሚመለስበት እድል የለውም፣ አይሰማም። ይሰሙና አይሰሙት ባያስተውሉትም፣ ያዩና አያዩትም፣ ታውረዋል። ለእናንተ ግን ምስጢር የማወቅ መብት ተሰጥቷቸዋል። የእግዚአብሔር መንግስት ዜጎች ናቸው። ምስጢርን የማወቅ መብት ተሰጥቷቸዋል። የእግዚአብሔር መንግስት ዜጎች ምንድን ነው የተሰጣቸው ምስጢር? ፓስተር ቸሪ እንዴት እንደሚሰራ ስልጣናቸው እንዴት እንደሚጠቀሙበት ይኸውልሽ፣ በሃይማኖተኛና በእግዚአብሔር መንግስት ዜጎች መካከል ያለውን ልዩነት ነው ልሰጣችሁ እዚህ ጋር የቆምኩት። የእግዚአብሔር መንግስት ዜጎች የተሰጣቸው ስልጣን እንዴት እንደሚሰራ ያውቃል። መግቢያ ላይ እንደነገርኳችሁ ዮሐንስ 14 ላይ የእግዚአብሔር መንፈስ እኔ እለምንላችኋለሁ እናንተ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ያልኳችሁን አድርጉ። አሁን ዜጎች የተባሉትን ይሰማሉ፣ ያደርጋሉ። በመስማታቸውና በማድረጋቸው ይመጣላቸው ነገር አለ፣ ይገናኛቸዋል። ይመጣና የሚኖረው እነሱ ውስጥ ነው ተብሏል። የሚወዱኝ ከሆነ ትእዛዜን ይጠብቃሉ፣ የማይወዱኝ ትእዛዜን አይጠብቁም። እንደሚወዱኝን ራሴን እገልጥላቸዋለሁ፣
ከዛ በእነሱ ዘንድ መኖሪያ እናደርጋለን ብሎ የእግዚአብሔር መንግስት ዜጎች የመንግስቱ ስርዓት እንዴት መሬት ላይ እንደሚሰራ ያውቃሉ። ስርዓቱን ያውቃሉ። ንጉሱም በየቀኑ ያገኙታል። በየቀኑ ከንጉሱ ጋር መገናኘት መብት አላቸው። ለምን? ልጆች ስለሆኑ፣ ባሪያዎች አይደሉም። ከዛ በኋላ ይሄ ብርሃን ከመጣላቸው በኋላ ልጆች ናቸው። አባት ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። የእግዚአብሔር መንግስት ዜጋ ስትሆኑ እግዚአብሔር ባይተዋር አትሆኑም ለሱ። የእግዚአብሔር መንግስት ዜጋ ስትሆኑ ሚስጥሩ ተነግሯቸዋል። እግዚአብሔርን በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ የማናገር ከሱ ጋር የመገናኘት መብት አላችሁ። ከሱ ጋር የመሆን መብት አላችሁ። ጌታችሁን ንጉሱን የመገናኘት መብት አላችሁ። የትም ቦታ ላይ በምንም ሁኔታ ውስጥ። ሃይማኖተኛ ከሆናችሁ ግን እንደሱ አይደላችሁ። ሃይማኖተኞች እንደሱ አይደሉም። እግዚአብሔር የሚጠብቅባቸውን ነገር አያደርጉም። ስለማያደርጉ ሃይማኖተኞች እግዚአብሔር በጣም ሩቅ ነው ለነሱ። እየገመቱት ነው የሚኖሩት። የእግዚአብሔር መንግስት ዜጎች ግን ስርዓቱን ያውቃሉ። እንዴት እግዚአብሔር እንደሚገኝ ያውቃሉ። እንዴት ከእግዚአብሔር ጋር መኖር እንዳለባቸው ያውቃሉ። ንጉሱን ፍላጎቱን ያውቃሉ። የመንግስቱን ስርዓት ያውቃሉ። ወደሱ የመግባት ስርዓቱን ያውቃሉ። አውቀውት ነው የሚኖሩት የመንግስቱ ዜጎች። እግዚአብሔር የመንግስቱን ሚስጥር እንድታውቁ ሰጥቷችኋል። የመንግስቱ ዜጎች ናችሁ ወይንስ ሃይማኖተኞች ናችሁ? ሃይማኖተኞች ልማድ ነው የሚፈጽሙት። የመንግስቱ ዜጎች እግዚአብሔር እንዲያልፉበት የፈቀደውን መንገድ ያልፉበት። የመንግስቱ ዜጎች የእግዚአብሔር መንግስት ስርዓት የገባቸው ሰዎች ቅድም ኃይልዬ እንዳነበበው ልዩ ልዩ ፈተና ሲደርስባቸው እግዚአብሔር ጣለኝ ብለው አያሙት፣ ደስተኞች ነው የሚሆኑት። እግዚአብሔር በህይወታቸው እንዲያልፉበት የፈቀደውን መንገድ በደስታ ነው የሚያልፉት። ኑሮንም ህይወትንም ሞትንም በደስታ ያስተናግዱታል የመንግስቱ ዜጎች። እግዚአብሔር እንዲያልፉበት የጠየቃቸውን ጥያቄ ይፈጽሙለታል። የመንግስቱ ዜጎች እግዚአብሔር እንደወደደ እንደፈቀደ እንደ ሐሳቡ በህይወታቸው ሊሰራ ሲፈልግ የነሱን ስኬጁል ተቀብሎ ሲበጣጠሰው ፍቃዳቸውን ሰጥተው እሱ በፈለገው መንገድ ይሄዳሉ። እነማ የመንግስቱ ዜጎች በጥባጮች አይደሉም። በህይወታቸው ውስጥ የሚገጥማቸው የትኛውም ሰልፍ፣ የትኛውም ቀውስ፣ የትኛውም ችግር በህይወታቸው የሚመጣ የትኛውንም ሰልፍ እንዴት ማለፍ እንዳለባቸው ያውቁበታል። የመንግስቱ ዜጋ ስትሆኑ ሚስጥሩን የማወቅ መብት ስለተሰጣችሁ በህይወታችሁ ውስጥ የሚመጣውን ሰልፍ እንዴት እንደምታልፉ ታውቃላችሁ። መጽሐፍ ሲነግረን በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም። ስለዚህ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ እንቅረብ ይላል። የመንግስቱ ዜጎች በህይወታቸው ውስጥ ችግር ሲገጥማቸው፣ መከራ ሲገጥማቸው፣ ፈተና ሲገጥማቸው፣ ውጣ ውረድ ሲገጥማቸው በሚያልፉበት መንገድ ሁሉ ያለፈ ጌታ እንዳላቸው ያውቃሉ። ስለዚህ የሚያስፈልጋቸውን ጸጋ ፍለጋ በእምነት ወደ ጸጋ ዙፋኑ ነው የሚቀርቡት። የሚያስፈልጋቸውን የሚሰጣቸው ጌታ እንዳለ ያውቃሉ። በፈተና ውስጥ መውጫ እንደሚሰጣቸው ያውቃሉ። መከራ ውስጥ ሆነው መላ እንደሚሰጣቸው ያውቃሉ። እንዴት እንደሚኖሩ ያውቁበታል። ችግር ሲገጥማቸው ጥለኸኛል አይሉ። ችግር ሲገጥማቸው እግዚአብሔርን አያሙትም። እነሱ ሃይማኖተኞች ናቸው። የመንግስቱ ዜጎች ልዩ ልዩ ፈተና በህይወታቸው ሲመጣ እንደ ሙሉ ደስታ ይቆጥሩታል። እግዚአብሔር የማያውቀው ህይወት የለኝም ይላሉ። እግዚአብሔር የማያውቀው መንገድ የለኝም፣ እግዚአብሔር የማያውቀው ሞት የለኝም ይላሉ። የመንግስቱ ዜጋ ስትሆኑ አሁን የኔን ነገር እግዚአብሔር ያውቀዋል እንዲያትሉ። ለምን? እሱ እናንተ ውስጥ ነው የሚኖር። በእናንተ ውስጥ ስለሚኖር እናንተ ታውቁታላችሁ ተብሏል እኮ። በመካከላችሁ ነው ያለው፣ እናንተ ውስጥ ነው ያለው። ስለዚህ እናንተ ያያችሁትን ያየ ጌታ ነው ያላችሁ። ስለዚህ የትኛው ህይወት ቀውስ ነው ግራ ያጋባችሁ ብቻዬን ነው እንድትሉ ያደርጋችሁ? ሃይማኖተኞች ችግሩ ሲገቡ እግዚአብሔር የለም ለነሱ። ሲበሉና ሲጠጡ ነው የሚዘፍኑት። የሃይማኖተኞች ህይወት በጣም ነው የሚያስጠላው። ሃይማኖተኞች የነሱን ድርሻ አይወጡም። እግዚአብሔር ከነሱ የሚጠብቀውን ነገር ማወቅ አይፈልጉም። የህይወቱን ፕሪንሲፕል አያውቁትም። ሃይማኖተኞች የሆነች ጫፍ ይዘው ከነሱ የሚፈለገውን ሳያደርጉ ችግርና ፈተና መከራ በገጠመ ጊዜ ፍንግል የሚሉ ናቸው። እግዚአብሔርንም ይሰድቡታል። ችግር የለባቸውም። ሃይማኖተኞች እንደዚህ ችግር ሲገጥማቸው የነርሱን ድርሻ አይወጡ። ማድረግ ያለባቸው ይሄው
መከራ ችግር ፈተና ምናምን ሲገጥምባችሁ በእምነት የሚያስፈልገውን ጸጋ ለመቀበል ወደ ጸጋ ዙፋን ነው የሚቀርቡት። እነማ የመንግስቱ ልጆች። ሃይማኖተኞች ይሄን አያደርጉ። ሃይማኖተኞች ሁሉ ጊዜ የሚፈልጉት ታምራት ብቻ ነው። ሁሉ ህይወታቸው በታምራት እንዲሞላ ነው የሚፈልጉ። መጽሐፍ ቅዱስ ደግሞ ይሄ ሴሰኛና አመንዝራ ትውልድ ምልክትን ይሻል ይላል። የሃይማኖተኞች መልኩ አንዱ ይሄ ነው። ሴሰኞች ናቸው። ሁሉ ጊዜ ክነ ጥበብ የሚፈልጉ ናቸው። ሁሉ ጊዜ ታምራት የሚፈልጉ ናቸው። የፕሪንሲፕል ጉዳይ አይገባቸው። የመንግስቱ ዜጎች ግን እንዴት እንደሚኖር ያውቃሉ። የመንግስቱ ፖሊሲ እንዴት እንደሚበተን ያውቃሉ። ስራቸውን ያውቃሉ። የእግዚአብሔር መንግስት ፖሊሲን ከዚህ ዛሬ 5 ዓመት ስንማር ነግሬያቸዋለሁ። የእግዚአብሔር መንግስት ፖሊሲ የምንኖርበት የውጭ ጉዳይ ፖሊሲ አለ። ክርስቲያኖች ለምን እንደምንኖር አውቀን ነው የምንኖረው። ብርሃን ሆነን ለጨለማው፣ ጨው ሆነን ጣዕም ላጣው ዓለም፣ በተራራ ላይ እንዳለች ከተማ ሊሰወር እንደማይችል በሁሉም አቅጣጫ የሚታይ ህይወት ይዘን እንድንኖር ይጠብቀናል። የኛን ኃላፊነት ሳንወጣ እግዚአብሔር ብቻ የሆነ ነገር አምጣ የሚል የጫት ቤት ስፒሪት ይመታናል። ሃይማኖተኞች እንደሱ ናቸው። ኃላፊነታቸውን አይወጡ፣ የነሱን ድርሻ አይወጡ። ኑሯቸውን፣ ቤታቸውን እግዚአብሔር ብቻ የሚሰራላቸው ነው ይመስላቸው። ለዚህ ነው በጣም ብዙ ቀረፎ ሰነፍ የሰበሰብነው። ስራ ሳይሰራ በክነ ጥበቡ አይኑን ጨፍኖ ላዩ ላይ የሆነ ማዕት የሚወርድበት የሚመስለው የሃይማኖት ስፒሪት ነው። የእግዚአብሔር መንግስት ዜጎች እንደሱ አይደሉም። የሚያስቡ ናቸው። እጃቸው የሚሰራ ነው፣ እግራቸው የሚሰራ ነው። የእግዚአብሔር መንግስት ፖሊሲ፣ እግዚአብሔር መንግስት ውስጥ ያለው የህይወት ስርዓት ይሄ ነው። ታርሳለህ፣ ትቆፍራለህ፣ ትዘራለህ፣ እግዚአብሔር ዘርህን ይባርክ። እግዚአብሔር መንግስት ስርዓት ይሄ። ሃይማኖት አትዘራ አታጭድናም ተብሏል። የወፎቹ ብለው ወፍም እኮ ቢሆን ወንድም አይዝራ አይጭድ እንጂ እኮ ወጥቶ ይሰማራል። ያልገባህ ነገር ሃይማኖተኛ የሃይማኖት ሰዎች ያልገባቸው ነገር እግዚአብሔር ቁጭ ብሎ ያኖራል አያደርግም። ወፍን ጠይቀው ወፍ ጎጆ አስተር ቁጭ ብላ አፏን ከፍታ ዘምራ አፏን እንደዚህ ብላ ከላይ የሚንጠባጠብ ስንዴ የለም ለወፍ። ትነሳና ዋበላ ወፍጮ ቤት ትሄዳለች፣ ትሰማራለች። ታምና ውሻ ቤት ጣራ ላይ የተሰጣ ድርቆሽ ጋር ትሄዳለች። እነዘነቡ መንገድ ላይ ሲሄዱ ያፈሰሱትን ምስር ትለቅማለች። ስራ አላት፣ ድርሻ አላት። የሃይማኖት ሰዎች እንደሱ አይደሉም። እጅና እግራቸውን አጣጥፈው ታምር የሚፈልጉ ናቸው። የእግዚአብሔር መንግስት ዜጎች ግን እንደሱ አይደሉም። ሃይማኖተኞች ሰነፎች ናቸው። ለዚህ ነው ሃይማኖት አለን ብለን በስንፍና በጣም ፌመስ ይሆን። ሃይማኖት ሰዎች እንደሱ ናቸው። አሪያ በጌታ በኢየሱስ ስም እግዚአብሔር ይገስጽ ብቻ ነው የሚያውቁት። የሥራ ገበታቸው ላይ በሰዓት መገኘት አይፈልጉ። ሰዎች ሲናገሯቸው ሰልፍ ነው የሚሉት፣ ውጊያ ነው የሚሉት። ሰው ቤት የሚሰሩት እንኳን ሳይቀሩ ሽንኩርት ለማቁላላት ድስት ጥደው ይንበረከካሉ። የሰው ድስት ያሰራሉ። ሰዎች ሲናገሯቸው አጋንንት ነው እመቤቴ ውስጥ የሚሰራው ምናምን ነው የሚሉት። የሃይማኖተኞች ቀልብ ይሄ ነው። ስርዓት አልባ ናቸው። የሚፈለግባቸውን ኃላፊነታቸውን አይወጡ። የእግዚአብሔር መንግስት ዜጎች ግን ኃላፊነታቸውን ሮላቸውን ያውቃሉ። ሚስት ከሆነች ሮሏን ታውቃለች። ባል ከሆነ ሮሉን ያውቃል። ማድረግ ያለበትን ያውቃል። መደረግ ያለበትን ያውቃል። አርግ የተባለውን ያጠናል። አርግ የተባለችው ታጠናለች። ታትረው ወጥረው የሚያደርጉትን ነገር ያደርጋሉ። እግዚአብሔር የእጃቸውን ስራ፣ የኑሯቸውን፣ የልፋታቸውን ስራ ይባርክላቸዋል። የእግዚአብሔር መንግስት የሰነፎች መሰብሰቢያ አይደለች። እግዚአብሔር መንግስት ውስጥ የሆነ ሰው ዝም ብሎ ውሰደኝ የሚል አታገኙ። ሃይማኖት ቤት ነው በብዛት ያለው። ሰብስበኝ በቃ ውሰደኝ በቃ ምናምን የሚሉ በጣም አሁን እነዚህ ሰዎች ቢወሰዱ ራሱ ምን ያደርጋሉ? እግዚአብሔር በጣም የሰነፍ ሰዎች መሰብሰቢያ መንግስተ ሰማይ ያለው ይመስላቸው ናቸው ሃይማኖተኞች። ኃላፊነታቸውን አይወጡም፣ ግን ሰብስበኝ ይላሉ። በቃ ባሪያህን ጥራኝ። እስቲ ዝም ብለሽ ይሄ እንደዚህ ያልሽው ሴትዮ ባሪያ ነሽ ወይ? የእግዚአብሔር መንግስት የሚፈልገውን ማንነት ገንብተሻል ይዘሽ ነው ወይ እንደሱ ያልሽው? ማት ሃይማኖተኛ ነው። በክነ ጥበብ እግሩና እጁን ቋጥሮ ቁጭ ብሎ ሰማይ ሲያንጋጥጥ የነበረ ከዛ በኋላ በዜሮ ሲጣፋ ሰማይና ምድር ጨልሞበት ሰብስበኝ የሚል ማት ሰነፍ ነው። ሃይማኖተኞች እንደሱ ናቸው። ሁሉ ጊዜ ለችግራቸው ምታታዊ መልስ የሚፈልጉ ናቸው። ምታታዊ መልስ ቤተክርስቲያን መጥተው ኪሳቸው እንደዚህ ከፍተው የሚቀመጡ ናቸው ሃይማኖተኞች። እንዴ ሃይማኖተኞች በቸርች እኮ መጥተው ወርቅ ይታደላል ሲባል እጃቸው እንደዚህ አድርገው ወርቅ የሚጠብቁ ናቸው። እሱ እኮ ሃይማኖት እኮ ነው። ሃይማኖት እኮ ነው ደስ የሚያደርግ። የእግዚአብሔር መንግስት ሰዎች እንደዚህ አይደሉም። ከየት መጣ ነው የሚሉት? እንዴት ሆነ ነው የሚሉት? እንደሱ አያስተምርም። የእግዚአብሔር መንግስት ስርዓት እንደሱ አይደለም። በመንገዶቹ የሚሄዱ ናቸው። እግዚአብሔርን የሚፈሩ ናቸው። በመንገዶቹ የሚሄዱ ናቸው። እግዚአብሔር የእጃቸውን ስራ የሚባርክላቸው ናቸው። ኃላፊነታቸውን የሚወጡ ናቸው። እግዚአብሔር ብለስ ያደርጋቸዋል። የጀመሩትን ነገር እንዲጨርሱ ይረዳቸዋል እግዚአብሔር። ሃይማኖተኞች ግን ምታት ይወዳሉ።
እግዚአብሔርን በጣም ሞኝ ነው አድርገው የሚያስቡት ሃይማኖተኞች። የእግዚአብሔር መንግስት ዜጎች ግን እግዚአብሔር ማን እንደሆነ ያውቃል። በማንነቱ ተረድተውት ገብቷቸው ነው ከእርሱ ጋር የሚኖሩት። ሃይማኖተኞች ግን እግዚአብሔር ሞኝ አባት ነው ይመስላቸው። ሞኝ አባት ነው ይመስላቸው። ሃይማኖተኞች እዛ ጋር ይኖሩትን ኑሮ እግዚአብሔር የሚያውቅ አይመስላቸውም። ቸርች መጥተው ሁለትዮሽ እያለቀሱ እግዚአብሔርን ቺት የሚያደርጉት ነው ይመስላቸው። የእግዚአብሔር መንግስት ዜጎች ግን እንደሱ አይደሉም። ህይወታቸው በፊቱ ተገለጠ መጽሐፍ። እዛም ጋር እዚህም ጋር አንድ ናቸው። ሃይማኖተኞች ቤታቸው ሰይጣን፣ ቤተክርስቲያን መልአክ ነው የሚሆኑት። ሃይማኖተኞች ቤታቸው ሰይጣን፣ ለልጆቻቸው፣ ለሚስቶቻቸው፣ ለባሎቻቸው ሰይጣን፣ ወጣ ሲሉ ለቤተክርስቲያን መልአክ ነው ይመስሉት። ይሄ የሃይማኖተኞች መልክ ነው። የእግዚአብሔር መንግስት ዜጎች መልክ ይሄ አይደለም። የእግዚአብሔር መንግስት ዜጎች መልክ ቤተክርስቲያንም፣ ስራ ቦታም፣ ቤትም፣ የትም ስፍራ ላይ አንድ መልክ ነው ያላቸው። የኢትዮጵያ ባንዲራ እኛ ቤት ሲመጣ የጅቡቲ አይሆንም። የኢትዮጵያ ባንዲራ ኢትዮጵያም የኢትዮጵያ ነው። ኤርትራ ብትወስደው የኢትዮጵያዊ ነው። የጣሊያን ወስደ ብታውለበለበው የኢትዮጵያ ነው። ካናዳ ብትወስደው የኢትዮጵያ ነው። አረንጓዴ ቢጫ ቀይ ነው። እስስታውያን ሃይማኖተኛ ሰዎች እስስት ናቸው። ይቀያየራሉ። አስመሳይ ናቸው። ውሸታም ናቸው። መንፈሳዊ ለመምሰል ብዙ ረጃጅም የእግዚአብሔርን ቃል ያወራሉ። ከፈትፈት ስታረጓቸው ቁጭ ዲያብሎስን የሚመስል ስራ አላቸው። ይሄ የሃይማኖተኛ መልክ። የእግዚአብሔር መንግስት ዜጎች መልክ ይሄ አይደለም። ሚስጥርን ያውቃሉ። እግዚአብሔር በሁሉ ስፍራ እንዳለ ያውቃሉ። በአንድ ጊዜ በሁሉ ስፍራ እንደሚገኝ ያውቃሉ። ሁሉን እንደሚያይ ያውቃሉ። ያውቁትና በሱ እውቀት ጥላ ስር ነው የሚኖሩት። ህይወታቸውንም የሚቃኙት እንደሱ ነው። ሃይማኖተኞች ግን ይታለላሉ። ሃይማኖተኞች ቤተክርስቲያን ሲመጡ አፋቸውን ጠራርገው መንፈሳዊ ነው የሚመስሉት። ሃይማኖተኞች ረዘም አድርገው እግዚአብሔርን ቃል ሲናገሩ መንፈሳዊ የሚሆኑ ይመስላቸዋል። ጅሎች ናቸው። እግዚአብሔርን ከገና አባት አሳንሰው የሚያስቡ ናቸው ብሏል አንዱ። የገና አባት እንኳን የልጆችን ጨዋነት ሽልማት አለ ተብሎ ልጆች ጨዋ ሲሆኑ ነው ከረሜላ ወጥቶ ቢሰጥ። እግዚአብሔር በጣም ትልቅ አምላክ። አሜን አትሉም? ሃይማኖተኞች ውሸታሞች ናቸው። ሃይማኖተኞች እግዚአብሔርን አያውቁት ይመስሏል አይደል? አሁን ሃይማኖት ስንል ሃይማኖት ምን ንቅና አይደለም። አንድ ሃይማኖት ነው ያለው። እሱን ለእግዚአብሔር መንግስት የሚኖሩ ሰዎች ለሁላችንም ዋጋ የከፈለ ጌታ እንዳለ አውቀን በአንዱ ጌታ ጥላ ስር አንዱን መንገድ አንዱ የተጀመረው ሩጫ በክርስቶስ ኢየሱስ የተጀመረ ሩጫ በሱ የሚደመደም ሩጫ አለ። ለዚህ በቲፎዞ ፊት የምንሮጠው ሩጫ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚውን እያየን የምንሮጥበት ሩጫ። የእግዚአብሔር መንግስት ሩጫ አንድ ነው። ትራኩ አንድ ነው። የሩጫው ጀማሪ አንድ ነው። ፈጻሚው አንድ ነው። የሩጫው ሞዴል አንድ ነው። የሩጫው ደምዳሚ አንድ ነው። የሩጫው ዳኛ አንድ ነው። ሩጫው ዲሲፕሊን ይፈልጋል። ሩጫው ሲሮጥ በጥንቃቄ ነው የሚሮጠው። ሩጫው ሲሮጥ የሚታይ ነገር አለው። እርሱም ራሱ ክርስቶስ እየታየ የሚሮጥ ሩጫ ነው። ሃይማኖተኞች ወዴት እንደሚሄዱም አያውቁ። ምን እንደሚመስሉም አይታወቅም። ውሸታሞች ናቸው። አስመሳዮች ናቸው። አጭበርባሪዎች ናቸው። ነፍሰ በላ ናቸው። ርህራሄ የላቸውም። እግዚአብሔርን አያውቁትማ። በሁሉ ስፍራ እንዳለ አያውቁማ። እዚህ ጋር ሲመጡ ጨዋ መስለው እዛ ጋር ሲመጡ ሲያርዱ ችግር የለባቸውም። እጃቸውን ታጥበው መተው እጃቸውን አንስተው ሊያመልኩ ይችላሉ። አያውቁትማ። እዛም ጋር ያለው እሱ እንደሆነ አያውቁማ። የሃይማኖተኞች ቀልብ ይሄ ነው። ሐሳባቸው ይሄ ነው። መረዳታቸው ይሄ ነው። እኛ ግን የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። እነሱ እያዩ እንዳያዩ፣ እየሰሙ እንዳይሰሙ፣ እንዳይመለሱ፣ ንስሐ እንዳይገቡ ከልክሏቸዋል። የተከለከላችሁ ሰዎች አላችሁ። እየሰማችሁ እንዳትሰሙ። እግዚአብሔር ጓዳችሁ እንደሚሰማችሁ ታውቃላችሁ። መኝታችሁ ላይ እንደሚሰማችሁ ታውቃላችሁ። ትምህርት ቤት እንደሚሰማችሁ ታውቃላችሁ። ስራ ቦታ እንዳለ እንደሚሰማችሁ ታውቃላችሁ። የእግዚአብሔር መንግስት ዜጋ ስትሆኑ በሁሉ ስፍራ ዜጋ ናችሁ። አንድ ጣሊያናዊ ብታመጡት እዚህ ሲገባ እዛ አንድ ነጫ ያለው ከምን እንደሆነች ኬት ናት? ጀርመን አይደለ? በቃ አንድ ጀርመናዊ እዚህ ያለች በቃ ጀርመናዊ ናት። እዚህም ስትመጣ ጀርመናዊ ናት አይደለ? እዚህ ስትመጣ ከለሯን ቀይር አድርጋ ኢትዮጵያ ትሆናለች እንዴ? አሁን ጀርመናዊ ናት። ለየት ያለች ስለሆነች ጀርመናዊ ናት። ኬንያ ብትወስዳትም ጀርመናዊ ናት። ኡጋንዳ ብትወስዳት ጀርመናዊ ናት። በቃ ለምን? መለያ ስላላት። ከእናንተ መካከል አንተ ጀርመናዊ ነህ ብዬ ተሳስቻለሁ? አልተሳሳትኩም፣ አውቃለሁ። ይሄውላችሁ እንደዚህ ነው። የእግዚአብሔር መንግስት ዜጎችም የትም ቦታ ብትወስዷቸው ይለያሉ። አምላካቸው አንድ ነው። አሜን። አምላካቸው አንድ ነው።
የሚኖሩለት አንድ ነው። የሚታዘዙለት አንድ ነው። የሚገዙለት አንድ ነው። የሚኖሩለት የህይወት ስርዓት አላቸው። የህይወት መርህ አላቸው። ክነ ጥበብ የሚፈልጉ አይደሉም። ኃላፊነታቸውን የሚወጡ ናቸው። ዜግነቱ የሚጠይቃቸውን ነገር ያደርጋሉ። ለዚህ ነው እኮ አባት ብለን የምንጮህበትን የልጅነት መንፈስ ተሰጠን እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበልንም ብሎ ነው መጽሐፍ። እናንተ የእግዚአብሔር መንግስት ዜጎች ናችሁ። የእግዚአብሔር መንግስት ዜጎች ስትሆኑ ምንድነው የተለየ ለኛ የሚሆንልን ነገር? የእግዚአብሔር መንግስት ዜጎች ስትሆኑ ታስታውሳላችሁ ማቴዎስ ምዕራፍ 16 ላይ ኢየሱስ ዝም ብሎ ተተረማምሰው ከማህበረሰቡ ጋር ልዩነት የሌለው ህይወት ሊኖሩበት ሲሉ ይመስላል ሰበሰባቸውና እኔ የምለው ስለኔ ግን እናንተ ሰፈር ምንድነው የሚባለው? ስለኔ ምንድነው የምትሉት አላቸው። አካባቢው ላይ ምንድነው የሚባለው ሲላቸው አንዳንዶች ኤልያስ ነህ የምትባለው አሉት። የሆነ ኤልያስ የሚባል ነው። አይ ኤርሚያስ ነው፣ እኛ ሰፈር ኤርሚያስ ነው የምትባለው። እኛ ሰፈር የሆነ ነብይ ነው የሚሉ። አረ እኛ ሰፈር ዮሐንስ ነው። እኔን አይገርም? ሰው ሁሉ ይገምታል። ኢየሱስ ማለት ኤርሚያስ ነው፣ ኤልያስ ነው፣ የሆነ ነብይ ነው። ኖ ዮሐንስ ነው፣ ተነስቶ ነው ዮሐንስ ይላሉ አሉት። ግርም አለው። እኔ እንደዚህ ወጥ የሆነ መልክ የለኝም። እናንተ ሰፈር እንደዚህ ተዘበራርቄ ነው የተቀመጥኩት። እናንተ ሰፈር ዮሐንስ ታደስ ኤልያስ የለም፣ ኢየሱስ ያለ የለም። ገርሞት እሺ እናንተስ ማን ነው የምትሉኝ አላቸው። እናንተ ሰፈር እንደሱ ልባል፣ እንደሱ ልዘበራረቅ፣ እናንተ ሰፈር እንደሱ ልዝብርቅርቅ ልበል፣ እናንተ ውስጥ ግን እንዴት ነው ብሎ ጠየቃቸው። እዚህ ጋር ጴጥሮስ ብዙ ገብቶት አይደለም በጌስ ነው የመለሰው። ታውቃለህ አንዳንዴ በጌስ ራይት ትሆናል አይደል? አብራራው ብትባል አታብራራውም፣ ግን ትክክል ትመልሳለህ። ድሮኛ ቀንድብ እየነቀል ራይት ሆነን እናውቃለን። እዛ ንቀልና ስራ እንባባል ጀመር። ማት እኮ ተማሪ በኔ ዘመን ቀንድቡን ነቅሎ እንደ መልስ ድምታት ነው እኮ ድግምት ነው እኮ። እንደሱ ነው የመለሰው። በምን አወክ? ወረድ ብላችሁ ቁጥሩን አንብቡት። ሂድ አንተ ሰይጣን ደግሞ ሲባል ታገኘዋለህ እዛው ምዕራፍ ላይ። አንተ አለው አንተ አንተማ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄን የነገረህ አባቴ ነው። ይሄ መልስ ያንተ አይደለም፣ ይሄን የነገረህ አባቴ ነው። ይሄን የገለጠልህ አባቴ ነው። የአባቴ መንፈስ ነው የገለጠልህ። እኔም እልሃለሁ አንተ አለት ነህ አለው። አንተ ጴጥሮስ አለው። አንተ ጴጥሮስ ባንተ ላይ ቤተክርስቲያኔን እሰራታለሁ። ከዛስ የገሃነም ደጆች አይቋቋማትም፣ የመንግስተ ሰማይ መፍቻዎችን እሰጥሃለሁ። ተመልከት፣ የመንግስቱ መፍቻዎች፣ የመንግስቱን ቁልፎች እሰጥሃለሁ። ይሄውላችሁ የመንግስቱ ዜጋ ስትሆኑ፣ የመንግስቱ አባል ስትሆኑ፣ የመንግስቱ አካል ስትሆኑ ቁልፎች ይሰጣሉ። ልዩነት ያለው ህይወት እንድትኖር ቁልፎችን እሰጥሃለሁ። ቁልፍ አላለው። መንግስተ ሰማይ አንድ ነው አይደል? ቁልፎች። የመንግስቱ ዜጋ ስትሆን ባለ ቁልፍ አይደለም የምትሆነው፣ ባለ ቁልፎች ትሆናለህ። እንደሱ ነው የሚለው 16 19 ላይ የመንግስተ ሰማያትንም መፍቻዎች። ያኛው ቁልፎች፣ መፍቻዎች። መፍቻ የታሰረ ነገር አለ ትፈታለህ። የተቆለፈ ነገር አለ ትፈታለህ። የተበተበ ነገር አለ ትፈታለህ። የመላይ የጠፋለት ነገር አለ ትፈታለህ። መፍቻዎችን እሰጥሃለሁ። በምድር የምታሰረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል አለ። የመንግስት መፍቻ ይሰጣል። ይውላችሁ የመንግስቱ ዜጋ ለመሆን ፓስተር ቸር ምንድነው የምናረገው? የመንግስቱ ዜጋ ለመሆን የሚደረገው ኢየሱስ ማን መሆኑን ማወቅ። ኢየሱስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄ ብርሃን ከሰማይ ነው አሉ። እስቲ ኢየሱስ በሉ የሕያው የእግዚአብሔር ልጅ ነው በሉ። እስቲ ይሄንን የምታምኑት ከሆነ ራሳችሁ እጃችሁን ከፍ አርጉና አሁን እጃችሁን ስታነሱ ለኔ አይደለም የምታነሱት፣ ሞቅ አርጋችሁ ኢየሱስ አንተ የሕያው የእግዚአብሔር ልጅ በእምነት ይሄንን በሉት። እጃችሁን አንስታችሁ ይሄን ብላችሁ ስትጨርሱ መፍቻዎች እጃችሁ ላይ አለ ማለት። ስንት ሰው ያምናል ይሄን? በቃ የምታምኑ ከሆነ ደመቅ አርጉትና ኢየሱስ አንተ የሕያው የእግዚአብሔር ልጅ ነህ። አሜን። ይሄንን ስታምን መፍቻዎች ነው የሚሰጥ። የመንግስቱ ዜጋ ስትሆን ባለ መፍቻ ነህ። ክብር ለኢየሱስ ይሁን። ብዙ ልክ ቤት ውስጥ ያለች ጎበዝ የጽዳት ሰራተኛ ወይም ደግሞ የቢሮ ሰራተኛ
የቢሮዎቹን በሙሉ ቁልፍ እንደሚሰጣት እግዚአብሔር ለመንግስቱ ዜጎች እግዚአብሔር የሚሰራቸው ነገሮች መፍቻዎቹ እግዚአብሔር የሚያስፈልግባቸው ቦታዎች ሁሉ ላይ ገብታችሁ በስርዓት እንድትችሉ መፍቻ ይሰጣችኋል። አሜን ነው ወይ? የመንግስቱ ዜጋ ስትሆኑ እግዚአብሔር መፍትሄ እንድትሆኑ መፍቻ ይሰጣችኋል። እንደሱ ነው የሚናገረው መጽሐፍ። ምን ማለት ነው ፓስተር ቸሪ? መፍቻዎች አሉ ማለት የእግዚአብሔር ነገር ሁሉ ውስጥ ገብተህ እግዚአብሔር ይፈቅድልሃል ማለት ነው። ይፈቅድልሃል። መፍቻ አለ ማለት እግዚአብሔር የሚፈታቸውን ነገሮች አንተም እንድትፈታ መፍትሄ እንድትሆን ይፈቅድልሃል ማለት ነው። ለምን? እሱ ማን እንደሆነ አውቀሃላ። ከሱ ፈቃድ ውጭ አትሰራማ። አያችሁ፣ እግዚአብሔር ደግ ነው እንጂ ሞኝ አይደለም ያልኳችሁ ለዚህ ነው። እግዚአብሔር ሞኝ ሆኖ ለሰው ለሌባ ቁልፍ አይሰጥም፣ ለአጭበርባሪ ቁልፍ አይሰጥም። በዛ መፍቻ እየገባ እየፈታ ለሚዘርፍ አይሰጥም። እሱ በዛ መፍቻ ፈቃዱን አውቆ ተረርቶ ለሚሰራ ሰው መፍቻውን ይሰጠዋል ማለት ነው። ስለዚህ መፍቻ አላችሁ ማለት የእግዚአብሔር የሆነ ነገር ውስጥ ገብታችሁ መስራት ትችላላችሁ ማለት ነው። አሜን ያርግልን። የመንግስቱ ዜጋ መሆን ትርፉ ይሄንን ነው። መፍቻ እግዚአብሔር ይሰጠናል ማለት ነው። ክብር ለኢየሱስ ይሁን። አሰባችሁት? ልክ ዮሴፍ ጴጢፋራ ቤት ሲገባ ጴጢፋራ የቤቱን ምን ሁሉ ሰጠው ይላል? ቁልፎች ሁሉ። እንደሱ እኮ ነው። ታስታውሳላችሁ? ሚስትየው አብረን ካልተኛን ብለው ከአንዴም 2 3 ስትዘበዝበው አንድ ነገር አላት። እኔ ሰውዬሽ እኮ የቤቱን ምን ሁሉ ሰጥቶኛል፣ ቁልፍ ሁሉ ሰጥቶኛል። በቃ ስትታመኑ የኔ ስትባሉ የሚሰጣችሁ ማለት ነው። ኖ ሁሉንም ቁልፍ ሰጥቶኛል አላት። በቃ እሷ ብቻ ናት፣ እሷም ቁልፍ ስለሌላት ነው ያልተሰጠችው። እንዴ ለሴት ቁልፍ በምን ትቆለፋለች? ሁሉንም ቁልፍ ሰጥቶ እንዴት አድርጌ ነው ይሄንን ኃጢአት የምሰራው አላት። አምኖኛል እኮ አለ። አያችሁ፣ በዚህ መንፈስ ነው እግዚአብሔር ለልጆቹ መፍቻዎችን የሚሰጥ። ልክ ስታውቁት አንተ ይህያው የእግዚአብሔር ይሄን እግዚአብሔር ነው የነገረህ አለውና ቁልፉ ሰጥቻለሁ። የገሃነም ደጆች አይቋቋሙም ማለት ምንም አይነት የጠላት ኃይል በፊታችሁ አይቆምም። እስቲ አሜን በሉ። ሰይጣን የሚፈራው ወፍራም ድምጽ ያለው ወንጌላዊ አይደለም፣ የእግዚአብሔር መንግስት ዜጋ ነው። ልጆችን ነው የሚፈራው። አሜን። ልጆች ከሆናችሁ ተፈሪ ናችሁ፣ ትፈራላችሁ። ልጆች ከሆናችሁ ለምን? የአባታችሁ ስልጣን አላችሁ። አባታችሁ መኝታ ቤት አታስፈቅዱ ለመግባት፣ አባታችሁ ቢሮ ቀጠሮ አታስይዙ ለመግባት፣ ዘው ብላችሁ መግባት ትችላላችሁ። በማንኛውም ሰዓት ወደሱ መሄድ ትችላላችሁ። ጥበቃ ያስቆማችሁም ልጆች ናችሁ። ቆይ ወረፋ ያዙ አትባሉም፣ ልጆች ናችሁ። ኤኒ ታይም ከእግዚአብሔር ጋር መገናኘት ትችላላችሁ። እግዚአብሔር ለመንግስቱ ዜጎች እንዲህ አይነት መፍቻ ይሰጣል። ለሃይማኖተኞች አይሰጥም። ሃይማኖተኞች እንዳልኳችሁ እጃቸውንና እግራቸውን ቋጥረው በስንፍና ተመተው ምንም መስራት አይችሉ፣ ማድረግ አይችሉ፣ መሆን አይችሉ፣ ተጨብጠው የሆነ ካርቶን የሆነ ቦክስ ውስጥ ገብተው ሌላውን ጀጅ እያደረጉ የሚኖሩ፣ ሌላውን እየወቀሱ የሚኖሩ የሚጸልዩ። ታስታውሳላችሁ? ሃይማኖተኛው ሰውዬ ሉቃስ 18 ላይ የመጣው ሃይማኖተኛው እኮ ጾም ጸሎት ምናምን ጾም ነው፣ አስራት ምናምን የሚከፍል ነው። ሲመጣ ራሱ ቤተክርስቲያን ሲመጣ ለጸሎት ሲመጣ ሊጸልይ አይደለ ይመጣው። ከሱ የሚያንሰው ማን እንደሆነ ማንን እንደሚያሳቅቅና እንደሚያሸማቅቅ እያሰበ ነው ይመጣው። ሃይማኖተኛ ሰዎች እንደዚህ ናቸው። ሃይማኖተኛ ሰዎች በሄዱበት ሁሉ ትንኩሽቶች ናቸው። ሰው ማሸማቀቅ፣ አሁን እንደዚህ ይለበሳል የሚሉት እነሱ ናቸው። አሁን እንደዚህ ይሳቃል የሚሉት በሄዱበት ሁሉ ጀጅ ነው የሚያደርጉት ሰው። የሃይማኖተኛዎች መልክ ይሄን፣ የሃይማኖተኞች መልክ ይሄን። በጣም ለእግዚአብሔር መንግስት የተቆረቆሩ ይመስላሉ። ውስጡ ግን ምሬት አለ፣ ውስጡ ግን መርዝ አለ። ገዳዮች ናቸው። ለእግዚአብሔር ተቆርቆሮ ነው የሚመስሉት። አሁን ያ ሰውዬ ቢሰማው ዝም ብላችሁ አስቡት። እንደዚህ ኃጢአተኛ ጸሎት ቤት ያለን ሰውዬ አንተ ኃጢአተኛ ይባላል። ደረቱን የሚደቃውን ሰውዬ እኮ ነው ቀና ብዬ አላየውም ብሎ እግዚአብሔር በሰማይ መስሎት አላየም ብሎ በራሱ ተሸማቆ በኃጢአቱ ተጸጽቶ ደረቱን የሚደቃ እኔ ኃጢአተኛውን የሚለውን ሰውዬ እሱ ደግሞ ተደርቦ ኃጢአተኛ ነኝ እያለ ሰውዬው እያለ አንተ ኃጢአተኛ ነህ ይለዋል። አንተ ሰው ነው ወይ ይላል። ማን ነው ይሄ? መልሱልኝ። ሃይማኖተኛ። የእግዚአብሔር መንግስት ዜጋ ስትሆኑ ግን በማንኛውም ሰዓት በማንኛውም ጊዜ መጽሐፍ ሲናገር በምድር ያሰራችሁት በሰማይ ይሄ ስልጣን አለው የመንግስቱ ዜጋ። የእግዚአብሔር መንግስት ዜጋ ስትሆኑ ጸሎት ለእናንተ ዳገት አይደለም ይሆን። መፍቻ ይዛችሁ በርከክ ብላችሁ መቆለፍ መክፈት ትችላላችሁ ነው እያለን ያለው። የተሰጠንን ስልጣን ተመልከቱ። በማንኛውም ሰዓት ወደ ንጉሱ መግባት እንችላለን። የሚያስፈልገንን ጸጋ መጠየቅ እንችላለን። በሰዎች ህይወት ላይ የታሰረ ነገር ካለኛ መፍታት እንችላለን። መፍትሄንን ማለት ነው።
ለተቆላለፈ መፍትሄ ለጠፋበት ጉዳይ መፍትሄዎች እነማን ናቸው ካላችሁ የእግዚአብሔር መንግስት ዜጎች ናቸው። እግዚአብሔር በየሰፈሩ የተበተኑት ለሰፈራቸው፣ ለመንደራቸው፣ ለቤተሰባቸው፣ ለቤተክርስቲያን፣ ለሀገር፣ ለትውልድ እግዚአብሔር መፍትሄ አድርጎ ያስቀመጣቸው። ለምን ሲባል መላ አላቸው፣ መፍትሄ አላቸው። ሰዎች የማያዩትን ማየት ይችላሉ። ሰዎች የማይሰሙትን መስማት ይችላሉ። ሰዎች የማይችሉትን መቻል ይችላሉ። ለምን? የተገጠመላቸው ፓወር ከላይ ስለሆነ፣ የተገጠመላቸው ብርሃን ከላይ ስለሆነ፣ የተሰጣቸው ምሪት ከላይ ስለሆነ መንፈስ ቅዱስ ይጠቁማቸዋል። የመንግስቱ ዜጎች እነዚህ ናቸው። መላ አላቸው እጃቸው። ምን ልትነግረን ነው ፓስተር ቸሬ? ልነግራቸው የመጣሁት እዚህ ጋር የመንግስተ ሰማይን ሚስጥር ማወቅ ተሰጥቷቸዋል። እኔ አይደለሁም ያልኩት፣ ለእናንተ ተሰጥቷቸዋል። ለጥል አረጋቸውና ለነሱ አልተሰጣቸውም። በውጭ ላሉት ግን ይሄን አይተው እንዳያዩ እንዳይመለከቱ። አይገርማችሁም? እንዴት ይሄን ማየት አቃታቸው የምትሉት ነገር አላያችሁም? ትንንሽ የክርስቲያኖች ገና እንደገባችሁ የጌታ መንፈስ አይናችሁን ከፍቶ ብርሃን ሰጥቷችሁ በመንፈስ ቅዱስ መረዳት የምትችሉትን ነገር ሌላ ሰው መረዳት ሲሳነው፣ እናንተ ማየት የምትችሉትን ሌላ ሰው ማየት ሲሳነው፣ ምንድነው ሚስጥሩ ካላችሁ የእግዚአብሔር መንግስት ዜግነት ልዩነቱ ይሄ ነው። በሱሪ አንለያይም። በምንኖርበት ቤት አይደለም የምንለያየው። በምንነዳው መኪና አይደለም የምንለያየው። በምንሰራው ስራ ነው የምንለያየው። እኛ ፈቺዎች ነን። አሜን። እስቲ እኔ በሉ ችግር ፈቺ ነኝ በሉ። ሚስጥር ማወቅ ተሰጥቷችኋል። ምንድነው ሚስጥሩ? ሚስጥሩማ ኢየሱስ ነው። በዘመን ፍጻሜ ይደረግ ዘንድ ያለውን ስርዓት ሁሉም በክርስቶስ ለመጠቅለል ነው ተብሎ እንደተጻፈ ኤፌሶን ምዕራፍ 1 ቁጥር የሚጠቀለልበት የነገር ሁሉ መጠቅለያ የሆነው ሚስጥር የሆነው ክርስቶስ ገብቶናል። ሕይወት የሆነው ክርስቶስ ገብቶናል። እውነት የሆነው ክርስቶስ ገብቶናል። መንገድ የሆነው ክርስቶስ ገብቶናል። ስለዚህ የትኛውም አይነት ውሸት ቢመጣ እውነቱ ምን እንደሆነ እናውቃለን። እውነቱ ማን ነው? መልሱልኝ እስቲ። ክርስቶስ። በጣም ብዙ መንገዶች አሉ። መንገዶች ሁሉ በዚህ ማት መንገድ ተሰርቶ ማት መንገድ ተከፍቶ የትኛው ነው ሰማይ የሚያደርሰው ሲባል እኛ ሚስጥሩ ገብቶናል። መንገዱ ማን ነው? መልሱልኝ። ክርስቶስ የእግዚአብሔር ልጅ። እኔ ያለ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ ያለን ክርስቶስ። የእግዚአብሔር መንግስት ዜጎች አውቀውታል፣ መንገዱን ያውቁታል። ወገኖቼ ወደ ሰማይ ለመሄድ ሁላችንም ያጆች ነን። በነገራችን ላይ ከረሳችሁት አስታውሳችኋል። ሁልሽም ያጅ ነሽ። ቤት በኩል ነው እግዚአብሔር ጋር የምደርሰው ካልክ በእኔ በቀር አለ ኢየሱስ። ሚስጥሩ ይሄ ገብቶናል ክርስቲያን። ለዚህ ነው በዚህ ቃል እርስ በርሳችሁ ተጽናኑ የተባለው። በጌታ ያምነው የሚሞቱ ሙታን ብፁዓን ናቸው አንድ ቀን ከእርሱ ጋር ይመጣሉ ተብሎ ተነግሮናል። ሚስጥሩ ገብቶናል። ወደ ሰማይ መሄጃው መንገድ፣ እግዚአብሔር ጋር መድረሻው መንገዱ ክርስቶስ። እውነተኛ የሆነ እውነቱ ክርስቶስ። እውነተኛ የሆነ ህይወቱ እዚች ዓለም ላይ ያለ ኮተታ አይደለም። ህይወትም ገብቶናል። ህይወት ክርስቶስ። ለዚህ ነው ከእንግዲህ በኋላ በህይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለሱ እንሞታለን። ይኸውልህ የእግዚአብሔር መንግስት ዜጋ ስትሆን ሚስጥሩ ገብቷል። ለእናንተ ግን ሚስጥሩ ማወቅ ተሰጥቷል። እኔን ማን ነው የምትሉኝ? አንተ ይሄ እኮ የኔ ነገር አባቴ ነው አለ። ሚስጥር ነው ይሄ። አጠገባቸው አለ፣ አያዩትም። ይመለከቱታል፣ አይረዱትም። ይሰሙታል፣ አይሰሙትም። እኛ ግን ገብቶናል። መዳኛው፣ መንገዱ፣ እውነቱ፣ ህይወት የሆነው ሚስጥሩ አንድ ነው። እሱም ክርስቶስ ገብቶናል። ስለዚህ እግዚአብሔርን ሚስጥር ማወቅ ተሰጥቶናል። የህይወት ትርጉም ጠፍቶባቸዋል። ለምን እንደምትኖሩ ጠፍቶባቸዋል። ለምን እንደምትኖሩ ከጠፋባችሁ ሚስጥሩ ክርስቶስ። የምትኖሩት ለክርስቶስ። በህይወት ከኖራችሁ ለክርስቶስ ትኖራላችሁ፣ ከሞታችሁም ለሱ ትሞታላችሁ። የህይወት ሚስጥር ጠፍቶብኛል፣ ለምን እንደምኖር አላውቅም። እኔ ሚስጥር ጠፍቶብኝ፣ ቁልፉ ጠፍቶብኝ፣ ካርታ ጠፍቶብኝ ራሴን ለማጥፋት ብዙ ጊዜ ሞክሬ ያውቃለሁ። ደብሮኝ መበላበት ሰላጣ፣ መጠጣበት ሰላጣ፣ መዶረይበት ሰላጣ፣ ኪሴ ፍራንክ ይዤ ነው መሞት ያሰብኩት። ለምን ሲባል ትርጉም ጠፍቶብኝ፣ ለምን እንደምኖር ጠፍቶብኝ፣ ምክንያቱ ጠፍቶብኝ፣ ምድር ላይ የምኖርበት ምክንያት ጠፍቶብኝ፣ ብቻዬን ምድር ላይ ይሄ ሁሉ ሚሊየን ህዝብ እየኖረ ብቻዬን ምኖር እስኪመስለኝ ድረስ ተሰምቶኝ ያውቃል። ግራ ገብቶኝ ያውቃል። የህይወት ትርጉም ጥያቄ ውስጣችሁ ካለ መልሱ ጠፍቶባችሁ ማለት ጭንቅ ብሏችሁ ግራ ገብቷችሁ የህይወት ሚስጥሩ ሲገባኝ ክርስቶስ መሆኑ ሲገባኝ ሁሉ ነገር ቀረ።
ይዤ ያነሰኝ የምለው ነገር ቀረ። ይዤ ጎደለኝ የምለው ነገር ቀረ። ተንጠራርቼ ልደርስበት የምፈልገው ነገር ቀረ። ኦልሬዲ ክርስቶስ መልስ ሆኖ መጣ። ለዚህ ነው መጽሐፍ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። ሰው የጎደለው ትዳር አይደለም። ሰው የጎደለው ብር አይደለም። ሰው የጎደለው የዓለም ጥበብ አይደለም። ሰው የጎደለው ኮተታ አይደለም። ሰው የሚባለው የጎደለው ክብር ነው። የዛን የጎደለውን ክብር ደግሞ ለመሙላት ክርስቶስ ኢየሱስ ክብሩን ጥሎ ወርዶ የከበረው አምላክ ወርዶ መስቀል ላይ ሕይወቱን አሳልፎ ሰጥቷል። እዚህ ጎደሏችሁ የሚሞላው በሱ ሚስጥር ማወቅ ተሰጥቷችሁ። ግራ በተጋባ ዓለም ውስጥ ስትኖሩ ግራ እንዳይገባችሁ። በተጨነቀች ዓለም ላይ እየኖራችሁ ሳትጨነቁ መኖር ከፈለጋችሁ እግዚአብሔር ምን ጊዜ ገመው ሚስጥር ማወቅ ተሰጥቷችሁ። ሰው ሁሉ ለሚያሲሮጥ እኛ ኦሬዲ ሜዲያ ላውን አንገታችን ላይ አርገን ነው ምንሮጠው። ሰው ሁሉ ለማሸነፍ ሲሉ ኖ ቅድም እንዳወጅ ነው በወደደን በርሱ ከምን ከአሸናፊዎች ሁሉ ምን እናደርጋለን? ኦሬዲ በልጠን ነው ጀምር። ሚስጥሩ ይሄ የእግዚአብሔር መንግስት ሚስጥር የማወቅ ተሰጥቷችሁ። ውጣው ስትፈልግ እንዳትኖር፣ እዚህ ውስጥ የተቀመጠ ነገር ከውጪ ስትፈልግ እንዳትኖር ሚስጥሩ ገባ። እፎ ያለ ክብር ለእግዚአብሔር ይሁን። ወዮ ወዮ ሲሉ አረ ወዮ የለም መዳኛው ተገኝቷል እንላለን። አሜን። አለቀልን ሲሉ አረ ሶኬ ችግር የለውም አያልቅልንም ተዘጋጀልን ክብር አለን እንላለን። አሜን ነው ወይ? ጎደልን ስትል ዓለም ኖ ሙሉ ነን እንላለን። ክብር ለእግዚአብሔር ይሁን። የሞላን ጎዶሏችንን የሞላ ክርስቶስ መጥቷል። ይሄ እግዚአብሔር መንግስት ዜጋ ህይወት ነው። ሚስጥሩ ማወቅ ተሰጥቶናል። በወየው ዓለም ውስጥ ከወየው ነፃ ሆናችሁ መኖር ከፈለጋችሁ ያላችሁን ወቁት። እሱ ሚስጥር ክርስቶስ። ለዚህ ነው ፍለጋ የሌለውን የክርስቶስን ሚስጥር የክርስቶስን ባለጠግነት እሰብክ ዘንድ አለ። ፍለጋ የሌለው ወገኖቼ ዓለም ሁሉ ተሸጦ የማይገዛው ነገር እናንተ ልብ ውስጥ ተቀምጧል። እሱም ኢየሱስ ክርስቶስ ይባላል። አሜን። ተስፋ በቆረጡ ሰዎች መካከል እየኖርክ ከሆነ ተስፋ ለቆረጡ ሰዎች ተስፋ ነው የምትሆነው። የእግዚአብሔር መንግስት ዜጋ ስትሆን ብዙ ነገር ይዘው ተስፋ የቆረጡ ሰዎች አሉ። ብዙ ነገር ተሸክመው የጨለመባቸው ሰዎች አሉ። የእግዚአብሔር መንግስት ዜጋ ስትሆን ግን በዚህ በተጨነቀው ዓለም ውስጥ ለተጨነቁ ሰዎች መፍትሄ ትሆናለህ። ተስፋ ላጡ ሰዎች ተስፋ ትሆናለህ። የእግዚአብሔር መንግስት ዜጋ ስትሆን የመንግስቱ አካል ስትሆን አብረህ ግራ አትጋባም። ግራ በተጋባች ዓለም ላይ ከግራ መጋባት የሚያወጣ ድምጽ ይዘህ ትወጣለህ። እስቲ በደንብ አሜን በሉኝ። ወዮ ወዮ ሲባል ወዮ አትበሉ እንዳለው ኤልሳ ማለት ወዮ 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 ይላል ሰውየው። እሱ እግዚአብሔርን ጭኖ ነው የሚዞረው። ኤልሳ ወዮ ወዮ ሲል ከወዮ የሚያወጣ ሰው ሆነ ነው የምትወጣው። አሜን። ለምን መፍቻ ተሰጥቷል። ልክ ኤልሳ እንዳደረገው ምድየቱ ጋር ነው የጣልከው፣ ብረቱን እዚህ ጋር ነው የወደቀው፣ አምጡ እንጨት ቁረጡ። የማይመስል ነገር እንጨቱ ሲጣል ብረቱ ወጣ ይላል መጽሐፍ። መላን ያመጣ ዜጋ ስትሆን የእግዚአብሔር መንግስት አካል ስትሆን የተመደብክ ሰራተኛ ስትሆን እንደሱ ነው የሚለው። ዛሬ ምንም የለህም ይሆናል። ዛሬ ተቸግረ ይሆናል። ለብዙ ሰዎች መፍትሄ ሆናችሁ፣ ለብዙ ሰዎች መላ ሆናችሁ፣ ለብዙ ሰዎች መውጫ ምክንያት ሆናችሁ በባዶ እንኳን ተጣፍታችሁ ብታልፉ ዘራችሁ ከወደቀበት ይነሳል። እስቲ አሜን በሉ። ጌታ የማንም ዕዳ የለበት። ባሌ ባሪያህ እግዚአብሔርን ይፈራ ነበር ነው ያለችው። ምን ማለት ነው? እግዚአብሔርን ይፈራ ነበር ማለት በሁሉ ስፍራ ላይ መንግስቱን ጠብቆ ይኖር ነበር። ለመንግስቱ ዕውቅና ሰጥቶ ይኖር ነበር። እና ተበድሮ ሳይከፍል አለፋለች። አለፋው በጣም ጥሩ። ቼክ ሲያደርግ ሰውየው ባለጠጋ ነው። ሂጂ በርሽን ዝጊ ተባለች። ሰውየው ሞቷል እኮ። በስሙ ግን መሬት ላይ ታምራት ይደረጋል። እግዚአብሔር ይባርካችሁ። በዚህ እውነት አሜን በሉና ውሰዱ። በቃ ስትል ይቀጥላል ትላላችሁ። የእግዚአብሔር መንግስት ዜጋ ስትሆኑ እንደሱ እግዚአብሔር መንግስት ሰብክ ዘንድ ቀብቶኛል አለ ኢየሱስ። መንግስቱን ሰብክ ዘንድ ቀብቶኛል፣ ለድሆች ወንጌልን ሰብክ ዘንድ። ምን ማለት ነው? ድሃ ተስፋ እንዳይቆርጥ፣ የወደቀ እንዲነሳ፣ በአመድ ፈንታ አክሊል እንዲያደርጉ፣ የጨለመባቸው ብርሃን እንዲያገኙ ሰብክ ዘንድ ጠርቶኛል። የሞተባቸውን እያስነሳው፣ የታሰሩትን እየፈታዋቸው፣ ተስፋ የተቆረጠበት ነገር ላይ እየመጣው። ይሄን ለማድረግ የእግዚአብሔር መንግስት ዜጎች ይሄ ነው ስራቸው። ሂዱና ተስፋ ሁኑ። ሂዱና ከጨለመበት ጋር አብሮ ጨለማ አትለፍልፉ። ስለ ብርሃን አውሩ። ኢየሱስ ይመጣል። አሜን ነው። ሰው ያለዚህ እንዳይሞት ሂዱና ንገሩት። እናንተ የእግዚአብሔር መንግስት ዜጎች ከሆናችሁ
አሁን ዓለም ያለችበት ሁኔታ ይሄ የሚያስፈልጋት ምንም ገንዘብ እንዳይመስላችሁ ቴክኖሎጂ እንዳይመስላችሁ የእግዚአብሔር መንግስት ዜጎች ናቸው የሚያስፈልጓት በቃ የለም በብዙ ነገር ውስጥ ሆነ ፈሪ ትሆናለህ የእግዚአብሔር መንግስት ዜጋ ስትሆን ባዶ ሆነ ሰላም ለዚህ ቤት ትላለህ አሜን ምንም የለውም ጳውሎስ እኮ አስፈሪ መብራት ሆኖ እኮ ያለፈው ምንም ነገር የለውም ሊሞት ሲል በርኖስና መጽሐፍ ነው ያለው ሂዱና አምጡልኝ ያለው ላኩልኝ ያለው በርኖስና መጽሐፍ ትላቸው ምንም የለው ሁሉን እያጡ ሂዱና ዕብራውያን 11 ነው ሁሉን እያጡ በባህር በበረሃ በጎዳና እየተንከራተቱ ሌጦ ለብሰው ይላል ሁሉን እያጡ ተርበው ተቸግረው እንደ ውሻ በየጉድጓዱ ተሰደው ሁሉን እያጡ አለፉለት ለምን ሲባል መንግስቱ አንዴ ብርሃኑ አግኝቷቸው እግዚአብሔር አምላክ አይናችሁን ይክፈት ሙሴ እኮ አይቶ እኮ ነው ሙሴ እኮ የፈርዖንን ቤት የቶ አይቶ ነው የማይታየውን እንደሚታይ አየ ምን ብድራቱን ትኩር ብሎ ተመለከተ ይላል ሙሴ ፈርዖን ቤት ቁጭ ብሎ ብድራቱን ትኩር ብሎ ምንድነው አሁን እዚህ ቤት መቀመጥ ማተርፈው አሁን እድሜ ይሄን ያህል ሆኗል ከዚህ በኋላ ምን ያህል አመት ነው ምኖረው ከዚህ በኋላ ማተርፈው ምንድነው ብቆይ አልጋ ወራሽ ነው መሆነው የዚህ አባቴን አክሊል ደፍቼ ካባ ለብሼ ፈረስ ላይ ቁጭ ብዬ ከተማ እየዞርኩኝ የዘመዶቼ እየተገረፉ ጭጡ እያስቆጠርኩኝ እንደፈለገ በልቼ ጠጥቼ ወይኔን እንደዚህ እየቆረጥኩ እየበላው መኖር ይችላልው አሁን ደግሞ ይሄንንም ቢብዬ ብጥለውና ከዚህ ህዝብ ጋር መከራ ብቀበል ይሄ ተስፋ ህዝብ ይሄ እግዚአብሔር አለው ያለው ህዝብ ከሱ ጋር መከራ ብቀበል መጨረሻ ምን ቁጭሎ አጥኩሩሎ ተመለከተ አይ የፈርዖንን ቤት የተው በእምነት ነው ይላል ለምን ማይታይ አይቶ የእግዚአብሔር መንግስት ዜጋ ስትሆኑ የሚታይ አይደለም የምታዩት ማይታይ ታያላችሁ በቃ ልዩነቱ ይሄ ወሬ አይደለም የሚታይ አጃቢ ምናምን አትፈልግም ለተገለጠልህ ነው የምትኖረው ጳውሎስ ለተገለጠለት ነው አንገቱን የሰጠው ተገለጠለት ይሄንን መቆፍር አታወጣበት አስራት አታስወጣበትም ሰድበህ አታስወጣበትም ደብድበህ አታስወጣበትም የተገለጠለት በብርሃን ደማስቆ ላይ ተገናኝቷል ያ ብርሃን ውስጥ አለ ማንንም ሊነጥቀው አይችልም ማን ነው ከክርስቶስ ፍቅር የሚለየኛል ማን ነው መከራ ነው ስደት ነው ረሃብ ነው ራቁትነት ነው ያለው ነው የሚመጣው ነው መላእክት ናቸው ልዩ ፍጥረት ነው ማንንም አይለየኝም ለምን ገብቷል ብርሃን ማለት የእግዚአብሔር መንግስት ዜጋ ስትሆኑ ፈሪ አትሆኑ አሜን በሉ ጀግና ነው የምትሆኑት አሜን ነው ቆራጥ ነው የምትሆኑት የእግዚአብሔር መንግስት እንዴ የእግዚአብሔር መንግስት ዜጋ ስትሆን አንድ የአሜሪካን አምባሳደር እኮ ኢትዮጵያ ሲኖር እንደ ኢትዮጵያ አይደለም የሚኖረው ኢትዮጵያ ነው የሚኖረው እንደ ኢትዮጵያ አይደለም የሚያስበው ነው እንዴ ጤፍ አይገርምሽም 20 ሺህ ብር ገባ ምን ይላል እንዴ ይላል ወይ አንድ የአሜሪካ አምባሲ እዚህ ሲኖር ሽሮ ሜዳ እየኖረ ሽሮ ሜዳ ነጠላ ስንት ገባ አሁን ስንት ገባ እንትኑ ምናምን ይላል ትራንስፖርት እንዴት ነው አሁን ነዳጅ ተወደደ ይላል ወይ አይልም እኔ ካንድም ሁለት የራት ጋብዘውኝ እጄ በልቻለሁ እንደሱ አይልም ሪላክስ አድርገው ነው የሚኖሩት የኑሮ ውድነት ለነሱ ጥያቄ አይደል ኢትዮጵያ ውስጥ ኑሮ ተወደደ ለነሱ ጥያቄያቸው አይደል አረ በሰሜን በኩል የሆነ ነገር እየመጣ ነው የነሱ ስጋት ጥያቄ አይደል 4 ኪሎ ደረሰ ይባል የነሱ ጥያቄ አይደል እነሱ አላቸው ሳተላይት አላቸው ዛም አላቸው እዚህም አላቸው እየተናበቡ ደሞዝ የሚከፍለው የአሜሪካ መንግስት ነው ኑሮውን የሚኖረው ሰውየው አሜሪካንኛ ነው የት ኢትዮጵያ ውስጥ ምንኛ ነው የሚኖረው አልኩ አሜሪካንኛ ምንድነው የምትነግረን ፓስተር ቸሪ የምንኖረው ኢትዮጵያ ውስጥ ነው የምንኖረው ሰማያዊኛ እስቲ አሜን በሉ አሳቢያችን ጠባቂያችን እረኛችን አንሚያኖረን እስትንፋስ የሰጠን የሚጠብቀን ማይተኛ ማያንቀላፋ በያለንበት ሁኔታ ሁሉ ውስጥ ከኛ ጋር የሚሆን የምናየውን የሚያይ የምንሰማውን የሚሰማ በእያንዳንዱ ነገር ላይ ጣልቃ የሚገባ መፍቻዎችን የሰጠን አስፈላጊ በሆነ ጊዜ እንድንሰራ ቁልፎች የሰጠን ጌታ ነው ያለን እስቲ በደንብ አሜን በሉ የእግዚአብሔር መንግስት ዜጋ ስትሆኑ ደስ ነው የምትሆኑት ጳውሎስ እንዳለ በእርሱ ሕያዋን ነን ሐዋርያት ሥራ ምዕራፍ 17:28 ላይ እንደዚህ ይላል ከናንተ ከባለ ቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ ባለ ቅኔዎቹ እኛ ዘመዶቹ ነን ብለዋል እንደተናገሩ እኛ ደግሞ በእርሱ ሕያዋን ነን ክብር ለኢየሱስ ይሁን እኛ እነሱ ዘመዳችን ነው ብለዋል እኛ ግን በእርሱ ምንድነን እስቲ እኔ በእርሱ ሕያው ነኝ በሉ በእርሱ ሕያዋን ነን በእርሱ እንንቀሳቀሳለን በእርሱ እንኖራለን አለ አያችሁ የእግዚአብሔር መንግስት ዜጋ ስትሆኑ
የምትኖሩት በእርሱ ነው የሚሆነው። እስቲ መኖሪያዬ በሉ የዘላለም አምላክ ነው። ምን ማለት መሰለህ? መኖሪያ የዘላለም አምላክ ማለት እንደዚህ ፀሐይ ሲወጣ እየሮጥን የምንገባበት አዳራሽ ማለት አይደለም። እስትንፋሳችን ማለት ነው። የእግዚአብሔር መንግስት ዜጎች ከሆናችሁ የሚያኖረን ማን ነው? እስቲ መኖሪያዬ በሉ የዘላለም አምላክ ነው። በእርሱ እንኖራለን። በእርሱ እንኖራለን ብቻ አይደለም፣ በእርሱ እንንቀሳቀሳለን። የምንንቀሳቀሰው ራሱ በማን ነው? በእርሱ። ከዛስ በእርሱ ሕያዋን ነን ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት ዜጎች ስትሆኑ የሚያኖራችሁ ምን እንደሆነ ታውቃላችሁ። መኖሪያችሁ እግዚአብሔር ነው። መንቀሳቀሳችሁ እግዚአብሔር ነው። የሚያወጣችሁ የሚያስገባችሁ እግዚአብሔር ነው። ሃይማኖተኛ ስትሆኑ ግን የምትኖሩት በጉልበታችሁ ይመስላችኋል፣ በገንዘባችሁ ይመስላችኋል፣ በሰው ይመስላችኋል፣ በነቢያት ይመስላችኋል፣ በፓስተር ይመስላችኋል፣ በቄስ ይመስላችኋል፣ በሃይማኖት አባቶች ይመስላችኋል፣ በጾማችሁ ይመስላችኋል፣ በጸሎታችሁ ይመስላችኋል። የሚመስላችሁ ሃይማኖተኞች እንደሱ ናቸው። ሃይማኖተኞች የሚኖሩት በጾማቸው፣ በጸሎታቸው፣ በልፋታቸው፣ በጥረታቸው፣ በንባባቸው፣ በእውቀታቸው ነው የሚመስላቸው። የእግዚአብሔር መንግስት ዜጎች ግን መኖሪያቸው ራሱ እግዚአብሔር ነው። የሚንቀሳቀሱበት ራሱ እግዚአብሔር ነው። ጉልበታቸው እግዚአብሔር ነው። ኃይላቸው እግዚአብሔር ነው። ትምክታቸው እግዚአብሔር ነው። አለን የሚሉት ኩራታቸው እግዚአብሔር ነው። እስቲ አሜን። ጽድቃቸው እግዚአብሔር ነው። ብቃታቸው እግዚአብሔር ነው። መንቀሳቀሻቸው እግዚአብሔር ነው። እስትንፋሳቸው እግዚአብሔር ነው። የሰማኝ ሰው አሜን ይበለኝ። የእግዚአብሔር መንግስት ዜጎች ስንሆን ሚስጥር ተነግሮናል። ሚስጥር እናውቃለን። ሚስጥሩ የመኖራችን ምክንያት መንቀሳቀሻችን እርሱ እንደሆነ እናውቃለን። እቺን እንገራችሁና ጨርሳለሁ። ታስታውሳላችሁ ያ አውራቂስ መጥቶ የመታቸው ጊዜ ይሄንኑ ጳውሎስ ያ ሁሉ እስረኛ ብትንትን ወጥቶ እዛ መርከቧ ተሰባብራ ብርሃን ያገኘው ጳውሎስ፣ በዛ ብርሃን የሚኖረው ጳውሎስ፣ ያንን ብርሃን ጭኖ እዛ መርከብ ላይ ያለ ጳውሎስ አያሌ ቀን ምን እንተርፋለን የሚል ተስፋ በተሟጠጠ ጊዜ ያን ብርሃን የተሸከመ ያን መገለጥ የተሸከመ ስብርባሪ ውስጥ ሆኖ ያ ሁሉ ጨለማ በህይወታቸው ላይ አልፎ ሁሉ ብትንትን ወጥቶ አውራቂስ መጥቶ እንደማይተርፉ ሰብኳቸው ጨርሶ እዛ ውስጥ መልአክ መጥቶ አዋራው። እሱ ነው የነገረን። ከዛ እንደዚህ አለ፣ አንድ ጊዜ ስሙኛል፣ ብትንትኑ የወጣውን በሞትና በህይወት መካከል ላሉ ሰዎች መድኃኒት አለው። አንድ ጊዜ ስሙኝ፣ የእርሱ የምሆንና የማመልከው አምላክ መልአኩን ማታ ልኮት ነበረ አላቸው። በአስጨናቂ ሁኔታ ውስጥ እግዚአብሔርን መስማት ይችላሉ የመንግስቱ ዜጎች። በአስጨናቂ ሁኔታ ውስጥ፣ በከባድ ሁኔታ ውስጥ፣ በማይቻል ሁኔታ ውስጥ እግዚአብሔርን መስማት የሚችሉ ናቸው መንግስቱ ዜጎች። እዚህ ጨለማ ውስጥ በምቾት ላይ አይደለም፣ በድሎት ላይ አይደለም፣ አልጋ ላይ ሆኖ አይደለም፣ ቸርች ሆኖ አይደለም፣ ባህር ላይ ሆኖ አይደለም፣ በተሰባበረ መርከብ ስብርባሪ ላይ ሆኖ፣ በሆነች ስባሪ ላይ ሆኖ እግዚአብሔርን መስማት ይችላል። መልአኩን ልኮት ነበረ ማታ። ምን አለ? ሁሉም ጨለማ ውስጥ ነው ያለው፣ ሁሉም ፍርሃት ውስጥ ነው ያለው፣ ሁሉም እንጠፋለን አንተርፍም የሚባል ስጋት ውስጥ ሆነው እንደዚህ ብሎኛል አለ። ምን አለ? ከዚህ መርከብ በስተቀር አንዲት ነፍስ አትጠፋም ብሎኛል። አይዟችሁ፣ አትፍሩ፣ የእርሱ የምሆነው አምላክ መልአኩን ልኮ ነግሮኛል። አይዟችኋል። የእግዚአብሔር መንግስት ዜጋ ስትሆኑ ካፋችሁ የሚወጣው አይዞህ ነው። ድምፅ አለ እናንተ ጋር። እስቲ አሜን በሉ። ተረፉ አልተረፉ? ተረፉ። የመንግስቱ ዜጋ ስትሆኑ እግዚአብሔር አምላክ ለብዙ ለተጨነቁ ሰዎች መፍትሄ ያደርጋቸዋል። ይሁላችሁ ጳውሎስ አይዟችሁ ብሎ የሰበከው የሱ እምነት ተከታዮችን አይደለም። አይዟችሁ ያላቸው ሁሉም የነሱ ቸርች አባል አይደሉም። አይዟችሁ የተባለ እዛ የታሰረ በተለያየ ችግር ውስጥ ያለ ትንሹም ትልቁም ነጋዴውም ወታደሩም አሳሪውም ታሳሪውም ባለበት ቦታ ላይ አይዟችሁ አለ ይላል። አሜን። የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷል። ሚስጥሩ ምንድነው? ሚስጥሩ መንገዱ እሱ ነው። አሁን ያላችሁበት አጣብቂኝ አለ። መንገድ አለ። መንገድ የለውም ያላችሁበት ጉዳይ አላችሁ። መንገድ አለ። መንገዱ ኢየሱስ። አሜን። ቤት በኩል ብሄድ ነው እውነት ይዤ የምቆመው ምንድነው? አለ። ሚስጥሩ አለ። እውነቱ ኢየሱስ ከኢየሱስ ጋር መቆም። ህይወቱስ ምንድነው? ምን አድርጌ ነው በዚህ ህይወቱም ክርስቶስ፣ መላው ክርስቶስ። ክብር ለኢየሱስ ይሁን። እኛ ድሮ ያንን ጨለማ ዘመን ያለፍነው አንድ መዝሙር እየዘመርን ነበር። ካንተ ሌላ እኔ አላውቅም መላ ሌላ፣ ካንተ ሌላ እኔ አላውቅም መላ ሌላ፣
ካንተ ሌላ ብለን ያለፍነው እኛ። ኢየሱስ መላ ነው። የመንግስቱ ዜጋ አለ እዚህ ቤት አንድ ሰው አሜን የሚለኝ እስቲ መላ አለ በሉ። ምንም መላ የለውም፣ ዋጋ የለውም፣ ጭንቅ ነው። የቤተ ክርስቲያን ጉዳይ፣ የትውልድ ጉዳይ፣ የሀገር ጉዳይ አላችሁ። መላ አለ፣ መላ አለ። በውሃው ላይ እየተራመደም ይመጣ አለቀልን ሲሉ እጁን ከፍ አድርጎ እኔው ነኝ የሚል መላ አለ። ክብር ለኢየሱስ ይሁን። አይቻልም ላላችሁት ነገር መላ አለ። አይሆንም ላላችሁት ነገር መላ አለ። አለቀ ባዶ ነው ላላችሁት ነገር መላ አለ። ተስፋ ተቆርጦ ወይን ጠጁ አልቋል ምን ይሻላል ሲባል መላ አለ። መላ ሆኖ ቁጭ ብሏል። ሰርግ ቤት አለ፣ ለቅሶ ቤት አለ፣ በሽተኞቹ ጋር አለ፣ እዛ ጸበሉ ጋር አለ። ታስታውሳላችሁ ጌተሰማኒ እዛ ማን ነው ሴሊዮም እዛ አለ። መላ ለሌለው 38 ዓመት ለታሰረ ጉዳይ መላ ሆኖ አለ። ለሞተው ላላዛር መላ ሆኖ አለ። ሰርግ ቤት አለቀ ሲባል አለ። ምንድነው ምግብ የለም ሲባል አለ። ኢየሱስ ለሁሉ መልስ ነው። እስቲ የሰማኝ አሜን ይበል። እግዚአብሔር ተራ ይሄ ጭብጦ ከሆነ ሃይማኖተኝነት እግዚአብሔር ያወጣችሁ። ይሄ ምታትና መተተኝነትን እግዚአብሔር ይስበርላችሁ። ይሄ የሆነ ያልሆነ ነገር በየትራሳችሁ የያዛችሁ ሰዎች፣ በየኪሳችሁ የሸቃችሁ ሰው የሃይማኖት ስፒሪት ሌላው ይሄ ነው። በየቦርሳችሁ ውስጥ የምትቀብሩት ነገር ይሰጣችኋል። እዚህ ውስጥ እንደዚህ እንፈታተሽ አለ፣ እንፈታተሽ አለ። አንዳንድ ሰው ገላው ሊታጠብ ሲያወል ከዚህ በኩል ዱብ የሚል ነገር አለው። አንተ ክርስቲያን አለ አይ ነብይ እንትና የሰጠኝ ቆንጆ የገድ ነው ምናምን የለም እንደዚህ ነው። ይሄ ለሃይማኖተኛ ነው። ሃይማኖተኛ በየትራሱ ስር በየኪሱ በየመኪናው በየምናምኑ የሚወሻሽቀው ነገር አለ። ይሁላችሁ የእግዚአብሔር መንግስት ዜጎች ግን የሚወሻሽቁት ሳይሆን እንደዚህ ብርሃን የሚታይ አምላክ ነው ያላቸው። እስቲ በደንብ አሜን በሉ። እስቲ የኔ አምላክ ሰማይና ምድርን የሞላ አምላክ ነው የሚል ሰው በደንብ አሜን ብሎ ለእግዚአብሔር ክብር ያጨበጭባል። ጌታ ይባረክ። ሃሌሉያ። ለጨለማው መልስ ነው፣ ለረሃቡ መልስ ነው፣ ለበሽታ መልስ ነው፣ ለሁሉ መልስ ነው። ማን ነው ስሙ? በሉልኝ እስቲ ማን ነው ስሙ? ኢየሱስ። ኢየሱስ መልስ ነው። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ መሆኑን ካወቅ መፍቻዎች ተሰጥቷል። አሁን ከተቆላለፈ ነገር ውስጥ መውጣት ትፈልጋላችሁ? መፍቻው እሱ ነው። ለምሳሌ ኃጢአት ሰርታችሁ ችግር ውስጥ ያላችሁ ሰዎች መልሱ ክርስቶስ። ንስሐ ግቡ፣ በደሙ ታጠቡ። ለሰዎች ይቅርታ መስጠት አቅቷችሁ ልባችሁ የተቆለፈ ጨለማ ውስጥ የከረማችሁ ቁጭ ያላችሁ ሰዎች ከዚህ ነገር ውስጥ መውጣት ከፈለጋችሁ መልሱ አንድ ነው። ኢየሱስ ክርስቶስ ቢሆን ኖሮ በእኔ ቦታ ምን ያደርግ ነበር ብሉና ጠይቁት። አሁን መልስ ይሰጣችኋል። ኢየሱስ የይቅርታ ጌታ ነው። አሜን። ከነ የተቆለፈ ነገራችሁ መጣችሁ ይሄ ሁሉ ለፍልፌ ተቆልፋችሁ ከሄዳችሁ እንዳያዩ፣ እንዳይሰሙ፣ እንዳያስተውሉ፣ ንስሐ እንዳይገቡ እንደተባለው እውራን ነው የምትሆኑት። የእግዚአብሔር መንግስት ዜጋ ከሆናችሁ ግን ሚስጥሩ ተነግሯችኋል። ቆም በሉና በእውነት እኔ ያለሁበት ሁኔታ ውስጥ ኢየሱስ ቢሆን ምን ነው የሚያደርገው በሉ። የዛን ጊዜ መፍታት ትችላላችሁ፣ ነጻ ትሆናላችሁ። አሜን። እኔ እንደወደድኳቸው አለ ተባለ። እሱ የወደደኝ እንዴት ነው? እሱ ይቅር ያለኝ እንዴት ነው ትሉና ይቅርታ መስጠት ትችላላችሁ፣ መተው ትችላላችሁ፣ ከስክራች መጀመር ትችላላችሁ። እግዚአብሔር አዲስ ነገር በህይወታችሁ ማድረግ ይጀምራል። አሜን። የሆነ ጭንቅ ያላችሁ ሰዎች አላችሁ፣ መላ ያጣችሁ ሰዎች 2 ደቂቃ ሰጣችኋለሁ። አሁን እናንተ ያላችሁበት ሁኔታ ውስጥ ኢየሱስ ቢሆን ኖሮ ምንድን ነው የሚያደርገው? እሱን ታደርጋላችሁ። የምታደርጉትን እሱ ይሰጣችኋል። አሜን አትሉ? ዛሬ በኢየሱስ ስም ከሃይማኖተኝነት ፈቶ የመንግስቱ ዜጋ ያደርጋችሁ። እንጸልያለን። አንገቶቻችንን ዝቅ አድርገን መንፈስ ቅዱስ እናመሰግናለን። 2 ደቂቃ ወሰዱና ጌታ ሆይ እርዳኝ ብሎ መላ አለ። ካንተ ሌላ እኔ አላውቅም መላ ሌላ ካንተ ሌላ እኔ አላውቅም ተስፋ ሌላ ካንተ ሌላ እኔ አላውቅም መንገድ ሌላ ካንተ ሌላ እኔ አላውቅም አጋዥ ሌላ ካንተ ሌላ። ወገኖቼ መላዬ፣ መንገዴ፣ ተስፋዬ ጌታ እርዳኝ ብሉና ጸልዩ። ለጥቂት ደቂቃ ወገኖቼ በእግዚአብሔር ፊት ሁሉም ሰው ለራሱ ይጸልይ። እኔ ሃይማኖተኛ ነኝ ወይስ የእግዚአብሔር መንግስት ዜጋ ነኝ? ለመፍትሄ ተጠርቼ መፍትሄ ፈላጊ ሆኜ ይሆን? እባክህ ጌታዬ እርዳኝ ብሉና ጸልዩ።